እንዴት ነው በገዛ እጃችሁ ነው ልጆቻችሁን ሳትጠብቁ ተብለን የምንወቀሰው? ያቀፍሽውን ልጅ ከእጅሽ እያጣሽ እስቲ እንደኔ የኔ ስቃይና የኔ ውርጅብኝ የወረደበት ሰው ይሄንን ህመም ያውቀዋል። እኔ ዛሬ 4 ልጅ ኖሮኝ ለልትዬ እሷን ነው የማስባት። ሁል ጊዜ የሆነችውን አስባለሁ። ሰላም ይነሳኛል። እነዚህ ያሳሱኛል። ስትበሉ ውሃ እንዳትጠጡ፣ ስትበሉ እንደዚህ እንዳታረጉ፣ እንዳታወሩ። በቃ እንዴት ነው እንቁላል በእጅሽ እንደመያዝ ማለት ነው። ይኸው ዘመኔ በሙሉ በስቅቅ ወጥቼ አላምንም፣ ተኝተው አላምንም። ትንካለ ሩጫ ነው። እግዚአብሔር የሰውን ልጅ በልጅ አይቅጣ፣ በልጅ አይቅጣል። እኔ ከዛ በኋላ አባቴን አጥቻለሁ፣ እናቴን አጥቻለሁ። ግን ልጄን መርሳት አልቻልኩም። ደስታዬን አጥቻለሁ። ብዙ ነገሬን ሁሉ ነገር ሞልቶ ዛሬ ተትረፍርፎ ያጣሁት ነገር ሁሉ ሞልቶ ግን ዛሬ ሙሉ አላረገኝም። እኔን ፍጹም ሙሉ አላረገኝም። ደሃ ሆኜ እሷን አቅፌ በኖርኩላለሁ እና ስንቶቻችሁ ናችሁ ይህን ቁስል የምታውቁት? ስንቶቻችሁ? የፋሲካ ህመም የኔ ህመም ስለሆነ ሁሌ ገብቼ ቪዲዮ ላይ እሷ ፕሮቴስታንት ናት፣ እኔ ኦርቶዶክስ ነኝ። ግን አንድም ቪዲዮዋን ፖስት ሳላረግ አላልፍም። ራሴን አይባታለሁ። ህመሜን ሼር ያደረገችኝ ነው የሚመስለኝ። እንዴት ተኝተሽ አደርሽ ይሆን? የዛን ቀን ያቺ ሚኒት ያቺ ደቂቃ ለልቲ የማይነጉ ብዙ ሌሊቶች ካሁን ነቃች፣ ካሁን ማማለችኝ ብለሽ የምጠብቂያቸው 21 ቀናቶች እንዴት ረጅም ናቸው መሰለሽ። ዳግም እንኳን ልትኖሪያቸው አትችይም። ሁል ቀን ነው የምታሳዝነኝ ፋሲካ። ሁል ቀን በቃ መጽናኛዬ ናት ለእኔ፣ መጽናኛዬ የእሁዴን የማወራበት የምተነፍስበት ፔጅ ነው። ሁል ቀን የምላት አይኖ ህመምሽ ይገባኛል ፋሲክ፣ ያንቺን ህመም የሚያውቀው ብቻ ነው የሚረዳሽ ብዬ ነው ኮመንት አድርጌላት የምወጣው። ይቅርታሽ ጋይስ። አመሰግናለሁ ስለሰማችሁኝ። ሼር ላረግሽ ነው የኔ እናትና ሜላት የሁላችንንም ቁስል ነው በእንጨት የጎረጎረችውና እግዚአብሔር ልቦና ይስጣት። ምንም አይደለም። ሰው ልጅ በልጅ አይቀጣ። አመሰግናለሁ። እሺ እኔ ወርቅ ስለሰማሽ እኔ ነግሬያቸዋለሁ። አንድ ቀን ልጆቼ እኔ ጋር እያሉ ማለት ነው፣ ቅድም ነግሬያችሁ ሳስበው እንትን ይላለሁ እና እሺ ከፈቀድክልኝ በጣም ወዳጅ ያለ ወንድሜ ነው፣ ታላቄ ነው፣ ግን ነፍሱ እንደ ታናሽ ወንድሜ ታውቃላችሁ። ውስጡ ትንሽ ልጅ አለ እና እኔ የመጨረሻ ልጅ ስለሆንኩ ታናሽ ወንድም እንዲኖር ይፈልጋለሁ እና እንደዛ ነው ማይወደዋለሁ በጣም። እና እሱ የ2 ዓመት ልጁ በአክሲደንት ወድቃበት ነው የሞተው ከደረጃ ላይ እና ከትናንትና ወዲያ እያወራኝ እኔንም እንደዛ አድርጋኛለች
እኔ እኮ ልጄ ስትወርቅ አልደረስኩላትም ለልጄ ብሎ በጣም ነበር የደነገጥኩት። ላይ መቆም እስከሚያቅተኝ ድረስ ነበረ እና ያለኝ መሬት ተሰንጥቆ ካየው ልጄ ትደነግጥብኛለች ብዬ እፈራለሁ። ዝናብ ሲዘንብ ልጄን ይበርዳታል ብዬ አስባለሁ። እና እነዚህን ሰዎች ነው የነካችው። እነዚህን ሰዎች ነው የነካችው። ምስኪንዬ ሰዎች። በጣም ቀላል ነገር እኮ ነው፣ ቀላል ነገር። ይህንን ማድረግ ባለመቻልሽ ያ ሰው ከወጣና ያን ማድረግ የምትችለው ሴት ወደ ህይወቱ ስትመጣ ደግሞ አግብቶ ደስተኛ ሆኖ ተረጋግቶ ሲኖር ባሌን ቀማሽ የባል ምላሽ፣ ኧረ ያሳፍራል። ጌታ ምስክሬ ነው። በተለይ እንደኔ አይነት ጨዋን ሴት፣ እንደኔ አይነት እግዚአብሔርን የምትፈራ ባህሏን የምትወድ የምታከብር፣ ለሰው የምታዝን፣ ለሰው የምትራራ እንደኔ አይነትን ሴት ደፍረሽ በዚህ ልክ መተቸት በጣም ያሳፍራል። በጣም በጣም ያሳፍራል። እንዴ ብዙ ነገር አለ። እኔ እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ። ልጆቻቸውን ፎሎ የሚያደርጉ፣ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ፣ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው። የእናት ግዴታ ነው፣ የእናት ግዴታ ነው ልጅን ኮንትሮል የማድረግ፣ ልጇን የመቆጣጠር። ቤት ውስጥ ልጇ ምንድነው የሚያደርገው? ምን እንደሚሰራው? ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጄ ተለክፎብኝ ይሆን፣ ልጄ ይህንን ቪዲዮ ተመልክቶ ይሆን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን፣ መጠጡን የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲሉ ነው የሚመጣው። እኛም እውነት እናውራ፣ እውነት እናውራ። ድክመታችንን ማመን መቻል አለብን። እኛ ሴቶች ክፍተታችን ምኑ ጋር ነው? ግልጽ እውነት ነው ማውራት ያለብን። የወንዶቹ ክፍተት ምንድነው? ጊዜ አይሰጡንም። ለምን? እነሱ ስራ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡንም። ይሄ ነው የኛ ድርሻ። ምንድነው? ቤት ውስጥ እሱ የሰጠንን ነገር አብቃቅተን የሚያስፈልገውን ነገር አድርገን ጥሩ አድርገን አዘጋጅተን ከሰራተኞቹም ጋር ሊሆን ይችላል፣ ራሳችን ሊሆን ይችላል፣ የሚጠበቅብንን ነገር አድርገን ጥሩ ነገር ለሱ ማቅረብ። ይሄ የሴት ግዴታዋ ነው። ሴት ልጅ ባሏን መመገብ ግዴታዋ ነው። ያለውን ልብሶቹን በስነ ስርዓት ማዘጋጀት የሴት ልጅ ግዴታ ነው። እኔ ስለራሴ ነው የማወራው። እንደዛ ነው። ተረዳሽ? ከዛ ውጭ ግን የትኛውም ሴት መጥታ ስለ ባልሽ መጥፎ ነገር ስታወራሽ ቁጭ ብለሽ አትስሚያት። አይምሰልሽ። ላንቺ አስባልሽ አይደለም። ትዳርሽን እንዴት አድርጋ መበተን እንዳለባትና ካንቺ ነጥላ ባልሽን እንዴት ወደ ራሷ ማምጣት እንዳለባት ቀመር እየሰራሽ ነው። አትሾጂ። ሶሻል ሚዲያ ላይ አንድ ሴት ስለ ባልሽ አፏን ስትከፍት እዛው አፏን አዘጊያት። በውስጥ ሌላ ጽሑፍ ነው የምትጽፍለት፣ በውስጥ ሌላ ነው የምታወራው። ወንድ ስለሆነ ወይ ስለሚፈራሽ ወይ ስለሚያከብርሽ፣ ትዳሩ ስለሚያከብር፣ ሚስቱን ስለሚያከብር ላይነግርሽ ላያወራሽ ይችላል። ስለ ባልሽ ጓደኛሽ በዚህ ሰዓት እያወራሽ ልታአምሮሽ ላይ የምትመጣ ሴት ልትኖር ትችላለች። አላቅም። ስለ ባልሽ መጥፎ ነገር ካወራችሽ ድጋሚ እንዳታገኛት። አስባለች፣ በቃ የሆነ ነገር አስባልሻለች። ይሄን ማወቅ መቻል አለብሽ። ብዙ ሴቶች የሚሸወዱት ይሄንን ነው። በቃ አንቺ ስለበደለሽ ወይ ደግሞ ጧት አናዶሽ አበሳጭቶሽ ስለሄደ በቃ ጠልቶኛል፣ በቃ ሌላ ሴት ለምዷል ብለሽ የሴት ባህሪው አለች አይደለ? የሆነች የምንነጫነጫት ነገር ምናምን ነገር እሷ ይቺ ቅኔት ቢጤ አለች አይደለ? የሆነች ቅናት ቢጤ ሲይዘን ምናምን በቃ የሆነች የምንነጫነጫት ነገር አለች አይደለ? ከዛ በቃ አኩርፈሽ ምናምን በቃ ደብሩሽን ከጓደኛሽ ጋር ደውለሽ ከዛ በቃ አናዶኛል እባክሽ እንደዚህ ምናምን ትያዛለሽ። አንቺ በቃ ጓደኛ አገኘው ብለሽ እኮ ነው።
በአንቺ ቤት መተንፈስሽ ነው። በውስጥሽ የተሰማሽን በደል መተንፈስሽ ነው። አናዶኛል ዛሬ በእናትሽ እንደዚህ ትያታለሽ። ነፍሴ ከአንዳንድ ነው አደውላ እኔ ምን የት እንገናኝ ዛሬ አሽ ምሳ የት ልጋብዝህ ነው የምትለው። በጣም የሚያስጠላ የሚደብር ጊዜ የሚደብር ዘመን ማለት ነው። አይወሽ እኔ እዚህ ዘመን ላይ ባልፈጠር የዚህ ትውልድ አባል ባልሆን ደስታውን አልችለውም እግዚአብሔር በሚያውቀው። እና ከዛስ ታበስለዋለች። እኔ ምን መቼ ነው ሚስትህን የምትፈታ ይሆናል? ቀጣይ ጥያቄዋ መቼ ነው የምንጋባ ይሆናል? እዚህ ጋር እኮ ላንቺ ሐሳቢ መስላ እኮ ይሄ ዱርዬ ይሄኔ እኮ አንዷን አቅፎ ይሆናል ይሄኔ እኮ ከእንትና ጋር ነው እያለች ነገር እየቆሰቆሰችልሽ ነው። አንቺ ደግሞ በየዋህነት የውስጥሽን እያወጣሽ እየነገርሻት ነው። ከዛ በኋላ ትሰራልሻለች ማለት ነው። እዚህ ሶሻል ሚዲያ ላይ ያለሽ ሴት ትዳርሽን አድናለሁ የምትለው ትዳርሽን እያፈረሰችብሽ ነው። ወደድሽም ጠላሽም ልደት አለ። የፈለገ ሰው ቢለያይ በተለይ ከወለድሽ አትለያይም። ማመን ያለብሽ ነገር የወለዳችሁ አይደለም አብራችሁ የኖራችሁ ሰዎች በህይወታችሁ አብረው የነበሩ ሰዎችን ሶሻል ሚዲያ ላይ አሳልፋችሁ አትስጡ። ነገ የሚጸጽታችሁን ስራ አትስሩ። ይሄ ሆይታና ጫጫታ አንድ ቀን ሁለት ቀን ቢረግጡኝ ነው። ከዛ በኋላ ይተውኛል። እኔ ላይፍ ይኖራለሁ። አንቺም እዚህ ጋር መተው አጋዥ መስለው የሆነ ነገር ይጮህልሽና ከዛ በኋላ ግን የህይወትን ውደት ብቻሽ ነው የምትጋፈጩ። ነገ ወዲያ እንዳትሞኝ። የትኛውም ሴት ብልህ መሆን ያለብሽ ነገር ከእንደዚህ አይነት አውሬ ቤተሰብን ከምትከፋፍል ሴት እራስሽን ማራቅ አለብሽ። አዛኝ አስብልሻለሁ ብላ በልጆች ምርቃን አብረሽ እንዳትገኝ የምታረግሽን ሴት በልጅሽ ልደት ላይ አብራችሁ እንዳታከብሩ የበለጠ የሐሳብ ልዩነትን የምትፈጥር ሴት በህይወትሽ አታስገቢ። አጠቅምሽ የሚጠቅምሽ አብሮሻለሁ የራስሽ ሰው ነው። ትናንት የምታውቂው ከፋም ለማም ጠንካራ ይሁን ደካማ ጎኑን የምታውቂው እሱ ነው የሚጠቅምሽ።